አበበ ቢቂላ ባሸነፈበት ሮም እንዳይመዘገብ ተደርጎ እንደነበር ታውቃላችሁ ከውድድሩ በፊት። ምን እሱ ብቻ በንጉሱ ዘመንም እኮ አቤ ታስሮ ነበር። ይሄም ሌላ ጉዳይ ነው። ዘናጩ አበበ ቢቂላ ለምንድን ነው በሮም በባዶ እግሩ የሮጠው? ብዙ መላምቶች አሉ። ዛሬ እናነሳለን። በልጅነት እድሜው በእርሻ ስራ ተሰማርቶ ከሚኖረው ከአባቱ ጋር ግብርናን ለመሞከር ደፍሯል። ነገር ግን የምን ጊዜም ህልሙ የነበረው ጀግና ወታደር የመሆን ፍላጎት ነበረው አበበ ቢቂላ። እናም ይህን የተረዳው አቤ ለአባቱ ቢቂላ ደምሴ ያስረዳና የአበበ አባትም ይህንን ጉዳይ ለደብሩ አስተዳዳሪ ያመለክታሉ። በደብሩ አስተዳዳሪ በኩል ደብዳቤ ተጽፎ ለንጉሱ ይላካል። የሚገርማችሁ ከዓመት በኋላ በንጉሱ ዘንድ ፈቃድና ይሁንታ እንዳገኘ ለዛች ወረዳ ጅሩ ለተባለችው አካባቢ ይላካል። ያኔ አበበ በተወለደባት በጅሩ ከተማ ደስታ ነገሰ። እጅግ በጣም በመደሰት አባቱም እጅግ በጣም ደስተኛ ስለነበሩ በክብርና በፍቅር አበበ ክቡር ዘበኛ ሊቀላቀል ወደ አዲስ አበባ ተሸኘ። ነገርን ነገር ያነሰዋል ነውና ንጉሱ በ1916 እንግዲህ አውሮፓን ሲዞሩ አንድ አስገራሚ ነገር ይመለከታሉ። እሱም የኦሎምፒክ ውድድር እየተከናወነ በርካቶች በስፖርታዊ ክዋኔዎች ሀገራቸውን ወክለው ባንዲራቸው ሲውለበለቡ የሀገር ቁጭት አደረባቸውና እሳቸውም አንድ መላ ይዘይዳሉ። አንድ የሰውነት ማጎልመሻ አሰልጣኝ ወደ ኢትዮጵያ መጋበዝ ኔስካን ይሰኛል። ይህንን ግለሰብ እንግዲህ ሀገር ውስጥ መጥቶ እንዲያሰለጥንለት ጥያቄ ያቀርባሉ። ኔስካንም እጅግ በጣም ደስተኛ በመሆን ወደ ኢትዮጵያ ይመጣና የመጀመሪያዎቹን የአትሌቲክስ ስፖርት የምንለውን በተለይ እነ ዋሚ ብሩን አበበ ቢቂላን ጨምሮ በርካቶችን ማሰልጠን ይጀምራል። ኢትዮጵያን ወክለው በመላው ዓለም እንዲሳተፉ እድል ለማመቻቸት በደንብ እንግዲህ በሰውነትም በእውቀትም የጎለበተ ትውልድ ለመፍጠር ሲሰራ የነበረ ድንቅ ኢትዮጵያ ባለውለታ ነው ኔስካን ማለት ነው። በኋላም ወደ ሮም ስንጓዝ ሮም አበበ ቢቂላ ኢትዮጵያን ወክሎ በሄደበት መድረክ ላይ አንድ ነገር ተከሰተ። አበበ የሚወዳደርበት ቦታ ላይ እንዳይወዳደር ስሙ አልተመዘገበም ነበር። ይህን ጊዜ እንግዲህ አበበ ቢቂላ አዘጋጆቹ ስሙን ባለማስገበታቸው ቢወዳደር እንኳን አሸናፊ ነው ተብሎ አይወጣም ነበር። የሚገርማችሁ ሴራምና ደባም ነበራት እዛው ሮም ጣሊያን ማለት ነው። በኋላ ላይ ይህንን የተመለከቱት የወቅቱ የኢትዮጵያ ሌጀንድ ይድነቃቸው ተሰማ ወደ ውድድር ኮሚቴው በመሄድ በማመልከትና በመታገል ስሙ እንዲመዘገብ ያደርጋሉ። በዚህ የተናደደው አቤ በቁጭት በልህ የሮምን ማራቶን ስንጥቅጥቁን አውጥቶ ያሸንፋል በባዶ እግሩ። በጣም የሚገርማችሁ በባዶ እግሩ ማሸነፉ ብቻ አይደለም፣